ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዛ እያልኩኝ ሀረግን ይዤ መጣሁኝ። ክፍል 78 ደርሰናል። የዛሬው ምን ነበር እንዴት ነበር የሚለው አብራችሁኝ ሆኖ ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ያው እንደተለመደ ላይክ ሼር ማድረጋችሁ አትርሱ። የዛሬው እንዴት ነበር ምን ነበር የሚለው ዛሬ ቤዛ ቁጭ ባለችበት ናታን በር ከፍቶ ይገባል። ናቱዬ መጣህ እንዴ እያለችው ነበር። ቅድም ግን ምን ሆነህ ነበር? እዛ በረንዳ ላይ ቁጭ እያልክ እያየሁኝ አሁንም ደግሞ ሊመጣ ፈልጌ ነፃነትህን እንደሊጋራህ ብዬ ፈሪቼ ዝም አልኩኝ አለች ቤዛ ናታን ደግሞ ይገርማል፣ አንቺም ለሰው መጨነቅ ጀመርሽ፣ ከኢፍራታ ጋር ባህሪ ተቀያየራችሁ ማለት ነው እያላት ነበር። ቤዛም ደግሞ እንዴ በዚህ ልክ ተቀይሬያለሁ እንዴ? እኔ ደግሞ ተቀየርኩኝ አልመሰለኝ ነበር። ቢቀየር ደግሞ በጣም ደስ ይለኝ ነበር። ጥላቻ ምን ያክል ዋጋ እንደሚያስከፍል እስር ጋር በገባሁበት ሰዓት እያስታወስኩኝ ነው። ናታም ደግሞ አይ ሰው ይቀየራል፣ ዋናው ህሊናውን እንዲቀይረው ማድረግ ነው። ሰው ደግሞ ማንም ሰው ሳይጋራው አንድን ሰው በነፃነት መውደድ ነው እያላት ነበር። አንተ ግን ሳይህ በጣም ድክም ብሎሃል እያለችው ነበር። ናታም ደግሞ በጣም ከምታስቢው በላይ ደክሞኛል፣ ግን ደግሞ ራሴን በጣም እየጠበቅኩኝ ነኝ። በጣም መጥፎም እንደሆን ፈርቻለሁ። ውስጤ የሆነ የሚታገል ነገር አለ። እሱንም ለመሸሽ እየሞከርኩኝ ነኝ፣ ግን ደግሞ ይከተለኛል እያላት ነበር። ቆይ ናታን ከአፌት ነው ወሰሽ ያለኸው ወይስ ደግሞ ከራሴህ ነው እያለችው ነበር ቤዛ። ናታም ደግሞ ከሁለቱም ከኔም ከአፌትም። አሁንም ሳስበው ለኢፍራታ ሲል ደግሞ ደስተኛ እንደሆንኩኝ ማሳየት አለብኝ ይላለሁ። አሁንም ደግሞ አንዳንዴ ሳስበው እንዴ በዚህ ልክ የምትወደኝ ልጅ ዛሬ ምን ተገኝቶ ነው በዚህ ልክ የሆነችብኝ ብዬ አስባለሁ። አሁንም ደግሞ በህይወቴ የሆነ ጠባሳ ነገር ይታየኛል እያላ ነበር ናታን። ቤዛም ደግሞ በእናታዬ አሁን እንዲቀልልህ ሻወር ወስደሃና ልብስህን ቀይር እያለችው ነበር። እሱም ደግሞ እንዴ ሻወርማ በመውሰድ የሚቀል ችግር አይደለም፣ ሰኔ ችግር እኮ በሻወር ወይም ደግሞ በመተኛት የሚቀነስ ነገር አይደለም እያላት ነበር ቤዛን። ናታ አሁን የሚያሳስብ እንዲሁም ደግሞ በጣም በቃ ምን ሊባላችሁ መጥፎ ላይ ነው ያለው ማለት ትችላላችሁ። ከዛ የሚቀጥለው አብረን የምናይ ይሆናል። ከዛ የሚቀጥለው ሀቢላይና ዳግም ነበሩ። ዳግም አሁን በዚህ ሰዓት ለእህቴ ከጎንዋ እንዳለሁኝ ማሳወቅ አለብኝ፣ ምንም ነገር አድርጌ ለእህቴ ከጎንዋ መሆን አለብኝ እያለው አቤላና ዳግም እየተነጋገሩ ነበር። ግን ደግሞ እንደሱ መጥፎ ሰው የለም። እህቴን ብዙ ነገር አድርጎታል። አሁን ከዚህ በላይ ደግሞ ትዕግስቴም አልቀዋል፣ አልታገስም። እያየው እንደላያ ዝም እያልኩኝ ነበር፣ ግን ደግሞ አሁን መታገስ አልችልም፣ ትዕግስቴም አልቀዋል እያለው ነበር ዳግም ለሀቢላ። ሀቢል ደግሞ እንዴ እያለው እያሰባ ነበር። ከዛ ደግሞ አውቃለሁኝ ላንተ እኮ ዘመዴ እንደሆነ አውቃለሁኝ ሲለው፣ እሱም ደግሞ ዘመድማ ዘመዴ ነበር፣ ነገር ግን ደግሞ እናቴን ከሌላ ሰው እኩል እየጠራት ነበር አይደል? ስለዚህ ምንም ዘመዴ ነው ማለት እና ወደ ኋላ ማለት የለብኝም እያላ ነበር። ዳግምም ደግሞ በቃ አሁንማ የእህቴ ነገር እየበዛ ሄደዋል፣ አሁን ትዕግስቴ መልቀዋል፣ ለእህቴ ከጎንዋ እንዳለሁኝ ማሳወቅ አለብኝ እየተባባሉ ከዛ ተለያይተዋል። ተለያይቶ ድጋሜ ያው የአቤል
ወደ ዳግም ሲደውል ስልክ አያነሳም። እንዴ ምን ሆኖ ነው ብሎ ያቤል ወደ ዳግም እየመጣ ነበር። ምን ሆነ ነው ስልክን አታነሳም እኮ እየደወልኩልህ ስልክ አላነሳም ስትለኝ እየመጣሁ ነኝ እያለው ነበር ዳግም ደግሞ እንዴ ትንሽ ምን ሆንከ ስትለኝ ትንሽ አታፍርም እንዴ? እኔማ አስፈራርተነው እስከምንመጣው እንጂ እኔማ ያሰብኩት አስፈራርተነው እስከምንመለስ ነው እንጂ በዚህ ያክል እንዴ ጨክነህ ይህንን ትወገዋለህ? ለምንስ እንዴት አደርገዋለህ? እያለው ነበር ዳግም በኋላው መጀመሪያ ይበቀለዋለሁኝ እህቴን እንዳሰቃየት እኔም እንዲህ አደርገዋለሁኝ። እህቴማ አሁን ከጎኗ መሆን አለብኝ፣ እንዲሁም ደግሞ ወንድምነቴን ማሳየት አለብኝ እያላ ነበር አይደል? ነገር ግን ደግሞ ያው ሀቤል እንደሚታውቁት ያንን እንትን ካደረገው በኋላ አሁንም መልሶ ዳግም እንዴ ለምን ይህንን አደረከው? ይህን ያክልስ ለምን ጎዳኸው? ምንም ቢሆን እኮ ይህንን ያክል ማድረግ አልነበረብህም። ነገር ግን ደግሞ አሁንም ደግሞ ጠፋ ወይም ደግሞ ስልክ አላነሳም አልከኝ ስትል ትንሽ አታፍሪም እንዴ? ምን ፊትህ ሊያይ ነው ወይስ ደግሞ ምን ሊልህ ነው እየፈለካ ያለኸው? እያለው ነበር። ሀቤላም ደግሞ እንዴ ምን ነው ይህንን ያክል የምትሆነው? አረባኬ ቆርጦ እንበል። ወንድ አይደለም እንዴ? ወንድ አይደለህም እንዴ? ምን እየሆንከ ነው? ቆርጦ እንበል። በቃ ይገባው ነበር አደረኩኝ። እኔን አላየህም ነበር በጥፌ ያለኝ የነበረው በቃ አሁን አደረኩት እኔ። አንተም ደግሞ እንደ ወንድህን ቆርጦ እንበል እያለው ነበር። አይደለም እኔ እኮ ያልኩት እንድናስፈራራው እንጂ በዚህ ያክል እሱን እንትን እንድናደርገው አልነበረም እያለው ነበር። ወንድም መከታ ነው ይባል የለም ለኢፍራታ ዳግም ወንድምነቴን እንዲሁም ደግሞ አሁንስ በዚህ ሰዓት ከጎኗ መሆን አለብኝ፣ እንዲሁም ደግሞ ማሳየትም አለብኝ። ከኢቴ ጎን እንዳለሁኝ ኢቴ ማወቅ አለባት እያላ ነበር ኢፍራታን። ነገር ግን ደግሞ ሀቤል በተነጋገሩት መሰረት ያፌትን እንትን ካደረገው በኋላ አሁንም ደግሞ ዳግም መልሶ ያፌት እያሳዘነው ለምን ይህንን እንዲህ በዚህ ልክ ለምን ጎዳኸው እያለ ነው። እንደምታዩት ደግሞ ናታም አሁን ጭንቀት ላይ ነው። ራሴንም ይሁን ያፌትንም ከራሴም እየሸሻሁኝ ነኝ፣ እንዲሁም ደግሞ ካፌትም እየሸሻሁኝ ነኝ። አሁን ላይ መጥፎ ስሜት እየተሰማኝ ነኝ። እንዴትስ በዚህ ልክ የምትወደኝ ልጅ ዛሬ ለታ ተቀይራ በአንዴ እንደዛ ተቀየረችብኝ የሚለው ነገር ውስጥ እየመጣ ነው። ነገር ግን ደግሞ አሁንም ትንሽ ገባ ብዬ ሳስበው ለኢፍራታ ሲል እንደምንም ብዬ ደስተኛ መሆንና እንዲሁም ደግሞ ፈገግ ያለ ፊት ለማሳየት እየሞከርኩኝ ነኝ። ነገር ግን አሁን ሁሉም ነገር ከብዶኛል፣ አልቻልኩኝም እያላ ነበር ማለት ነው። ያፌትና ኢፍራታ መጨረሻቸው ምን ይሆን አብረን የምናይ ይሆናል። ነገር ግን ደግሞ ብዙዎቻችሁ ኢፍራታ እርጉዝ ናት፣ ያረገዘችም ደግሞ ከናታ ነው። ናታን ደግሞ ኢፍራታ ማለት ኢፍራታ በተወሰነ ቆይታ በኋላ እኔና አንተ ስንግባባ እንዲሁም ደግሞ ስንለማመድ አብረን እንተኛለን ወይም ደግሞ እንጋባለን እንጂ አሁን አንድ ክላስ ሆነ አንድ ቤት ሆነን አንተም ክላሴን ተኛ እኔም ክላሴን ተኛለሁ ብላ ባለፈው አውርታ ነበር። አሁን ለታ ደግሞ ሆዷ እየገፋ እየመጣ ነው እየተባለ ነው። ስለዚህ ናታም ይሄንን ረክዞ መሰል እስከ ዛሬ ጥሩ ላይ እየነበረው ያለው አሁን ሲያስበው ይሄ ነገር እንዴት ነው ብሎ መሰል እየከበደው እየመጣ ነው። ለማንኛውም ለዚህ ቤት አዲስ ሆኖች ሰብስክራይብ ማድረግ አትርሱ፣ ነባሮች ላይክ ሼር ማድረግ አትርሱ። በሌላ አዲስ እንዲሁም ደግሞ ትኩስ ነገር እስከምንመጣ ድረስ በያላችሁበት ሰላማችሁ ይብዛ። ለቤቱ አዲስ ሆናችሁ እንዳልኳችሁ ማድረግ አትርሱ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።